በቋሪት ወረዳ የገባው የብልጽግናው አሸባሪ ዘር አጥፊ ቡድን ለተከታታይ 3 ቀናት በጣሊያንና በቦ እንቁ የአፍባ 102ኛ ኮር 33ኛ ክፍለ ጦር ሬጅመንቶች እየተለበለበ ነው። የአፍባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 64ኛ ክፍለ ጦር አንደኛ ሻለቃ በቀን በሰሩት አስደናቂ ኦፕሬሽን የአብይ አህመድ ወንበር ጠባቂ ሎሌዎችን ድባቅ በመምታት ተደጋጋሚ ጀብድ ፈጽመዋል። ከየቦታው ተለቃቅሞ በተከማቸ ከ3 ሬጅመንት በላይ ኃይልና በ2 ዙ 23 6 ዲሽቃ ታጅቦ ዛሬ አዲስ ቅዳም ከተማ ላይ ሊደረግ የነበረው የአሸባሪዎች ስብሰባ በሞርተር ጥቃት ተበተነ። ማረጉ ተማረ ክፍለ ጦር ከ54ኛ በላይ የአገዛዙን ሰራዊት በመደምሰስ ከ71 በላይ በማቁሰል ታላቅ ድል ተጎናጸፉ። ኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ በትግራይ ክልል መጠለያ ውስጥ የሚገኙ ወገኖች ለራብ መጋለጣቸውን አመለከተ። ትዕግስታችን አልቋል፣ ህወሓት በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚል ባወጣው መግለጫ ትዕግስት ያልቋል ብሏል። እስከ መጨረሻው ድረስ አብራችሁ ቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነው ወደ መረጃችን ገባን። በቋሪት ወረዳ የገባው የብልጽግናው አሸባሪ ዘር አጥፊ ቡድን ለተከታታይ 3 ቀናት በጣሊያንና በቦ እንቁ የአፍባ 102ኛ ኮር 33ኛ ክፍለ ጦር ሬጅመንቶች እየተለበለበ ነው። በዛሬው ዕለት በጣሊያን ቀጠና የተለያዩ ቀበሌዎች ለመውረር ያሰፈሰፈው አውዳሚ ቡድን ግንባሩን እየተባለ ወደ ነበረበት የቀበሮ ጉድጓድ ፈርጥጧል። በተመሳሳይ ዜና በድንጃ ጽዮን ቀበሌ ቅስቀሳ ተራራ አካባቢ ማህበረሰቡን ሲያንገላታ በነበረው ወይዘሮ በላ ሰራዊት ላይ በተደረገ መብረቃዊ ጥቃት 2 አባላቱን ማሰናበት ተችሏል። ወደ ብር አድማ ለመመለስ በቦ እንቆ ሻለቃ ታፍኖ ያደረው ነፍስ በላ ሰራዊት ዛሬ ማለፊያ አጥቶ ወደ ኋላ በማፈግፈግ ላይ ነው። ትላንት በቋሪት ወረዳ በአሸቴ ሌባ ገደል ቀበሌ ኮንደስ አቦ ላይ የወረዳው የብልጽግና ስርዓት አስተዳዳሪ አቶ መኳንት ወርቅነህና የዞኑ የብልጽግና አፈቀላጤ አቶ ልንገር ይታየው ከማህበረሰቡ ጋር ሊያደርጉት የነበረውን ያስገድዶ ውይይት ለመበተን በተደረገው ውጊያ 2 ባንዳዎች መቁሰላቸው ተረጋግጧል። አቶ መኳንት ወርቅነህ ትላንት በተከፈተው የተኩስ ልውውጥ ደንግጦ ሲሮጥ በተለያየ ጊዜ የጥፋት ተልዕኮ ሲያሰማራበት የነበረው የግል ማስታወሻ ጥሎ በመሮጡ በነበልባሎቹ እጅ ገብቷል። በአዲስ የትግል ስልትና ወኔ ታድሶ የመጣው 33ኛ ክፍለ ጦር በቅርብ ጊዜያት ቀጠናውን ከጠላት ነጻ ለማድረግ እንደሚሰራ አስታውቋል። 64ኛ ክፍለ ጦር በሸበል በረንታ ወረዳ በደፈጣ በርካታ የጠላት ኃይል ደመሰሰ። የአፍባ ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ወረዳ ማህበረሰቡ በመልሶ ማደራጀት የሰለጠነ ጠንካራ ወታደራዊ ኃይል በማደራጀትና በመገንባት በርካታ ስራዎችን እየሰራ ይገኛል። 64ኛ ክፍለ ጦር በሸበል በረንታ ወረዳ ያደራጀ ባለው ግዙፍ ኃይል ስጋት ውስጥ የገባው ያገዛዙ ተቅበዝባዥ ኃይል በቀጠናው የሚገኘው የፋኖ አባላትን ለማጥቃት በየዱሃ ከተማ መሽኮ ከሚገኘው ያገዛዙ አረመናዊ ሰራዊት ጨለማን ተገን በማድረግ በቁጥቋጦ ቀበሌ የፋኖ አባላትን ለማጥቃት ሞክሮ ሳይሳካለት ቀርቷል። በቁጥቋጥ ቀበሌ የገባውን ያገዛዙ አረመናዊ ሰራዊትን ድጋፍ ለማድረግ ከየዱሃ ከተማ ታህሳስ 13 2018 ዓ.ም ከጧት 2 ሰዓት ተኩል ተጨማሪ ኃይል በመያዝ በጉዞ ላይ የነበሩ በአንድ ፓትሮልና በአንድ ላንድ ክሎዘር አመራርና አባላት የጫነ ተሽከርካሪ በጉዞ ላይ እንዳሉ በወረጓና አካባቢው ቀበሌ ልዩ ቦታው ደረቅ ወንዝ በተባለ ቦታ 64ኛ ክፍለ ጦር 5ኛ ሬጅመንት በወሰደው የደፈጣ ጥቃት በፓትሮል ላይ የነበሩ ያገዛዙ አረመናዊ ሰራዊት አመራርና አባላት ሙትና ቁስለኛ አድርጓል። በሸበል በረንታ የዱሃ ከተማ ወደ ቁጥቋጥ ሲንቀሳቀስ በነበረው የጠላት ኃይል ላይ በተሰራው የደፈጣ ጥቃት ከተደመሰሱት ያገዛዙ አረመናዊ ሰራዊት አባላት ውስጥ ሻምበል ሰለሞን የሻለቃ ሬጅመንት አዛዡና አንድ ጋንት መሪ ፓትሮል ላይ እንዳሉ ተመተው የሞቱ አንድ ሚኒሻና 4 የመከላከያ አባላት ከባድ ቁስለኛ ሆነው ሆስፒታል ገብተዋል። ሆስፒታል ከገቡት 5 ቁስለኞች ውስጥ ሚኒሻውን ጨምሮ 2 መሞታቸውን አረጋግጠናል። የቀሩትም የመትረፍ ዕድል እንደሌላቸው ከውስጥ የመረጃ ምንጮች ተሰምተዋል። አንድ ፓትሮልና አንድ ላንድ ክሎዘር ተሽከርካሪ በደፈጣ ጥቃቱ ከጥቅም ውጭ ሆነዋል። የጠላት ስብሰባ በሞርተር ተበተነ። ከየቦታው ተለቃቅሞ በተከማቸ ከ3 ሬጅመንት በላይ ኃይልና በ2 ዙ 23 6 ዲሽቃ ታጅቦ ዛሬ አዲስ ቅዳም ከተማ ላይ ሊደረግ የነበረው የአሸባሪዎች ስብሰባ በሞርተር ጥቃት ተበተነ። ይህ በፋሽስቱ አብይ አህመድ የግል ፈረስ አረጋ ከበደ የሚመራ ደመጣ ጸረ አማራ ስብስብ ከ165 ንጹሃን ወገኖቻችን ደም ባፈሰሰበት አዲስ ቅዳም ከተማ ስብሰባ በማድረግ የህዝባችንን ቁስል በእንጨት ሊጫወትበት አስቦ የነበረ ሲሆን ለአፍባ ቴዎድሮስ ዕዝ 105ኛ ኮር 44ኛ
13ኛ ክፍለ ጦር በሞርተር በትነዋል። የሞርተር ጥቃቱ ጸረ ፍጥረቱን የብልጽግና ስብስብ ብቻ ታርጌት ያደረገ ሲሆን ስኬታማ የሆነ ድል ተመዝግቦበታል። እቅዳቸውን እንደማይሳካ ያወቁት ቁሞ ቀሮች የካድሬ ቤተሰቦችን በአበል የመጡ ውስን ግለሰቦችና በአፈሙዝ አስገድደው ወደ አዳራሽ ያስገቧቸውን ለገበያ የመጡ መንገደኞችን በአንድ አዳራሽ ካስገቧቸው ተሰብሳቢዎች ውስጥም ቢሆን መስማት የፈለጉትን አይነት አስተያየት ሳያገኙ የተዘጋጀውን ባህላዊ ምግብ ሳይቀምሱ በድንጋጤ ተበትነዋል። ማረጉ ተማረ ክፍለ ጦር ከ54ኛ በላይ የአገዛዙ ሰራዊት በመደምሰስ ከ71 በላይ በማቁሰል ታላቅ ድል ተጎናጸፉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር ባደረገው ከባድ ትንቅንቅና ተጋድሎ በጥላት ላይ የበላይነትን በመቀዳጀት ታላቅ ጀብድ ፈጸመ። የብርሃኑ ጁላ ሰራዊት ታህሳስ 12 2018 ዓ.ም ከሌሊት ጀምሮ ማረጉ ተማረ ክፍለ ጦር ለማፈን በሚል በአራት አቅጣጫ ማለትም ከእንጅፋት፣ በዝጊት፣ አዲስ ዓለም አቅጣጫ፣ ከጥጉ ቀበሌ በድፋቋ ፈረስ መጋለቢያ አቅጣጫ፣ ከበልባላ መዛር በጸዳ ወንዝ አቅጣጫና ከላሊበላ በጉርድበር ዳጉሶች አቅጣጫ የመጣውን ኃይል ቀድመው መረጃ የደረሳቸው ነበልባሎቹ ወሳኝ ቦታዎችን በመያዝ ከንጋቱ 12 ሰዓት ተኩል ጀምሮ እስከ ቀኑ 8 ሰዓት ተኩል ድረስ በየመጣበት አቅጣጫ የጥላትን ኃይል ሲያራግፉት ውለዋል። በክንደ ነበልባሎቹ ያሳምነው ልጆች የተገረፉ ያገዛዙ ወንበር አስጠባቂ ሰራዊት አዲስ ዓለም ከተማ ጥንስስ ከተማ ላይ ከ54 በላይ ሲደመሰስ ከ71 በላይ ቁስለኛውን በየሸጡና ሸለቆ እየለቀመ ውሏል። በተያያዘ መረጃ ጀነራል ኃይሉ ከበደ ክፍለ ጦር ለማረጉ ተማረ ክፍለ ጦር ደጀነቱን በማሳየት የደረሰ ሲሆን በድፋቁ አቅጣጫ የመጣውን የብልጽግና ሰራዊት መሃል በመቁረጥ መግቢያ መውጫ እንዳያገኝ በማድረግ ከ20 በላይ በመደምሰስና ከ32 በላይ ቁስለኛ በማድረግ የጀነራሉ ልጆች ታላቅ ጀብድ ተጎናጽፈዋል። በመጨረሻም አንድነት ኃይል ነው የሚለውን መርህ በመከተል ማረጉ ተማረ ክፍለ ጦርና ጀነራል ኃይሉ ከበደ ክፍለ ጦር በጋራና በመናበብ የጠላትን ኃይል አንገት ያስደፉበት ጥምረት ለሌሎችም አርያ የሆነ ቅንጅት ነው ሲሉ የክፍለ ጦሩ አመራሮች መልእክታቸውን አስተላልፈዋል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ በትግራይ ክልል መጠለያ ውስጥ የሚገኙ ወገኖች ለራብ መጋለጣቸውን አመለከተ። በራብ ላይ ለሚገኙ ወገኖች መንግስትን ጨምሮ ሁሉም አስፈላጊውን ድጋፍ ማድረግ እንዳለበት፣ የተፈናቀሉትም ወደ ቀያቸው መመለስ እንዳለባቸው አሳስቧል። ፓርቲው በዛሬው ዕለት በጽሁፍ ባሰራጨው መግለጫ ላለፉት ዓመታት በጦርነት ሲሰቃይ የቆየው የትግራይ ህዝብ አሁንም ፖለቲካ ወለድ በሆነ ምክንያት በከፍተኛ ስጋት ውስጥ መሆኑን ፓርቲው ተመልክቷል ብሏል። ኢህአፓ መግለጫውን አያይዞ ከጦርነቱ የተረፈው ህዝብ በሰው ሰራሽ ራብ ሳይታይና ሳይሰማለት እየተገረፈ መሆኑን ገልጿል። በጦርነት ምክንያት ከቤት ንብረታቸው ተፈናቅለው በመጠለያ ስፍራ የሚገኙ ወገኖችም ዘርፈ ብዙ ችግሮች ሲደርሱባቸው ቆይተዋል ነው ያለው። ይህም ሆኖ ችግሮቻቸውን የሚፈታላቸው ብቻ ሳይሆን ጉዳዩ የሚላቸው አካል ባለመኖሩ ለከፍ አደጋ ከተጋለጡ ዓመታት አልፈዋል ሲልም ኢህአፓ በመግለጫው ወቅሷል። የፓርቲው ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ለዶይቼ ቬለ እንደተናገሩት ሰዎች ለራብ መጋለጣቸውን የሚመለከት መረጃ ከስፍራው ነው ለኢህአፓ የተላከለት። በራብ ላይ የሚገኙት ወገኖች አስፈላጊውን ድጋፍ ማግኘት አለባቸው ያሉት ሊቀመንበሩ የተፈናቀሉትም ወደ ቀያቸው መመለስ አለባቸው ብሎ ፓርቲያቸው እንደሚያምንም ተናግረዋል። ከምንም በላይ ግን አሁን የደረሰው ራብ ጊዜ እንደማይሰጥ አጽንኦት በመስጠት ፈጣን ምላሽ እንደሚሻ አሳስበዋል። ትዕግስታችን አልቋል። ህወሓት በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚል ባወጣው መግለጫ ትዕግስት ያልቋል ብለዋል። የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱን ገልጿል። በፕሪቶሪያ የተደረሰውን ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ባቀርብ ምላሽ እያገኘ አይደለም ያለው ህወሓት ከዚህ በኋላ አልታገስም ብሏል። ቡድኑ በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረግ ሴራዎችን አልታገስም ብሏል። የኢትዮጵያ መንግስት የትግራይ ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻዎች ቀጥሏል በማለት የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱን ጠቁሟል። ለዚህም አስታኮ ማስጠንቀቂያ አዘል መግለጫ ያወጣበትን የህጸጽ ተፈናቃዩ ረሃብ ያነሳ ሲሆን የፕሪቶሪያው ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ብሏል። ይሁን እንጂ ትግራይ ለገጠማት ቀውስ የፌዴራል መንግስት ተጠያቂ የሚያደርገው ራሱ ህወሓት ተፈናቃዮች የፖለቲካ መያዣ በማድረግ ይወነጅላል። ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎች ተፈናቃዮች ለችግር የተጋለጡት ሰብአዊነትና ፖለቲካ በመቀላቀሉ ነው ይላሉ። ዓለም አቀፍ ማህበረሰብ በትግራይ ህዝብ ላይ እየተፈጸመ ነው ያለውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ አለመሆኑን አመልክተዋል። ህወሓት በመግለጫው ዓለም አቀፍ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትዕግስትም ልክ አለው በማለት አሳስበዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ